ከመካከለኛው ምስራቅ የተሰሙ አስደንጋጭና ሰበር መረጃዎችን ይዘናል። ከመረጃዎቹ መካከል ኔታንያሁ የአያቶላ ዘመን አበቃ በማለት የኢራንን ሕዝብ ለአመፅ ጠርተዋል። በሌላ በኩል ዶናልድ ትራምፕ ኢራን አሁን አየር ኃይልም ሆነ ባህር ኃይል የላትም ሲሉ በኩራት ተናግረዋል። የአሜሪካ ወታደሮች ተገደሉ። የኢራን 16 መርከቦች በባህር ላይ ጋዩ። እንዲሁም ደግሞ ፑቲንና ትራምፕ በስልክ ተነጋግረዋል። ጦርነቱ አሁን ወደ ማቆሚያው እየመጣ ነው ወይስ ወደ ሶስተኛው የዓለም ጦርነት እየተጓዘ? ዝርዝር መረጃውን ይዘናል። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢራን እስላማዊ አብዮታዊ ዘብ 35ኛ ዙር የሚሳኤል ጥቃት በእስራኤል ላይ ከፍቷል። ፋራህ፣ ኢማድ፣ ካይባር እና ቃደር የተሰኙት እነዚህ ሚሳኤሎች በእስራኤል ሰማይ ላይ ሲታዩ መላው የእስራኤል ሕዝብ ወደ መጠለያ እንዲገባ ተደርጓል። የሚገርመው ነገር በዚህ ውጥረት መሃል ፑቲን ለኢራኑ ፕሬዝዳንት ደውለዋል። ፑቲን ሰላም ይውረድ ቢሉም አሜሪካ ግን ሩሲያ የኛን ወታደራዊ ሚስጥር ለኢራን እየሰጠች ነው በሚል ከሳለች። ትራምፕና ፑቲን በስልክ ሲነጋገሩ ፑቲን ይሄንን አስተባብለዋል። ዊትኮፍ የተባሉት የትራምፕ መልእክተኛ እንደሚሉት ግን አሜሪካ የኢራንን ዩራኒየም ማበልጸጊያ ሙሉ በሙሉ አውድማለች ብለዋል። እንዲሁም ደግሞ ትራምፕ ጦርነቱ በአጭር ጊዜ ውስጥ ይጠናቀቃል ማለታቸው ጉዳዩን አወሳስቦታል። ወደ ቀጣዩ ርዕሰ ጉዳያችን ስናልፍ ደግሞ ቤንያሚን ኔታንያሁ በታሪክ ታይቶ የማይታወቅ የፖለቲካ ቁማር ተጫውተዋል። በኤክስ ገጻቸው ላይ ለኢራን ሕዝብ በቀጥታ መልእክት ተላኩ። ኔታንያሁ እንዳሉትም ከሆነ አያቶላ የሉም ብለዋል። ኔታንያሁ ለኢራን ሕዝብ እንደተናገሩት ከሆነም እኛ ወዳጆቻችሁ ነን፣ መንግስታችሁን ለመጣል አመቺ ሁኔታ እየፈጠርንላችሁ ነው። ይህ መንግስትን የመገልበጥ ስትራቴጂ ነው። ትክክለኛው ሰዓት ደርሷል። የለውጥ ችቦን ተቀበሉ በማለት ሕዝቡን በገዛ መንግስቱ ላይ እንዲያምጽ እየቀሰቀሱ ይገኛሉ። እዚህ ጋር አንድ ትልቅ ተቃርኖ አለ። ኔታንያሁ ወዳጆቻችሁ ነን እያሉ፣ በሌላ በኩል ግን የኢራን ከተሞች እየጋዩ ነው። የኢራን ምክትል የጤና ሚኒስተር ከ1255 ሰዎች በላይ መሞታቸውንና ከ12000 ሰዎች በላይ መቁሰላቸውን ይፋ አድርጓል። ትምህርት ቤቶች ፈርሰዋል፣ መኖሪያ ቤቶች ወድመዋል። ታዲያ ህዝቡ ቤቱ እየፈረሰ እንዴት ኔታንያሁን እንደ ወዳጅ ያያል? ይህ የእስራኤል ስትራቴጂ ይሳካ ይሆን ወይስ የኢራንን ህዝብ የበለጠ ያስቆጣል? ወደ ሌላው ርዕሰ ጉዳያችን ስናቀና ደግሞ ጦርነቱ ወደ ባህር ተሻግሯል። የአሜሪካው ማዕከላዊ እዝ ሴንትኮም የኢራንን 16 የፈንጅ ጣይ መርከቦች አጋይቻለሁ ብሏል። ቪዲዮም ተለቋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው እንደተናገሩት ከሆነም ኢራን አሁን አየር ኃይል የላትም፣ ባህር ኃይልም የላትም፣ ሚሳኤሎቿም ተሰባብረዋል በማለት ገልጸዋል። ይህ ማለት ኢራን አሁን ራሷን መከላከል የማትችልበት ደረጃ ላይ ደርሳለች ማለታቸው ነው። ትራምፕ የኢራንን ህዝብ ከአገዛዙ ነፃ ማውጣት ነው አላማችን እያሉ ነው። ኢራን ግን አሁንም 1 ሊትር ነዳጅ ከቀጠናው እንዲወጣ አንፈቅድም በሚል የዓለምን የነዳጅ ገበያ ለማናጋት እየዛተች ነው። የኢራን አብዮታዊ ዘብ የጦርነቱን ፍጻሜ እኛንን የምንጨርሰው እያለ ነው። ማን ያሸንፍ ይሆን? አሁንም ወደ ቀጣዩ ርዕሰ ጉዳያችን ስናልፍ ደግሞ አሜሪካ ትልቅ ዋጋ እየከፈለች ነው። 150 የሚጠጉ ወታደሮች ቆስለዋል። 8 ወታደሮች ደግሞ መገደላቸው ተረጋግጧል። ፔንታጎንም ይህንን አምኖ ተቀብሏል። ኢራን ግን ይህንን የትራምፕ ዘመቻ የስህተት መንገድ ነው ስትል ጠርታለች። አባስ አራክቺ ግን ከአሜሪካ ጋር ለመነጋገር መራር ልምድ አለን በማለት ለድርድር ዝግጁ እንዳልሆኑ አመላክተዋል። ኔታንያሁ ግን ሰባብረናቸዋል፣ እርምጃችን ይቀጥላል እያሉ ነው። ውድ ተመልካቾቻችን በመካከለኛው ምስራቅ አዲስ ሀገር ሊመሰረት ይሆን ወይስ የኢራን መንፈሳዊ መንግስት ሊያከትምለት ይሆን? በየጊዜው አዳዲስና ፈጣን መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ በማድረግ ቤተሰቡን አትዘንጉ እያልኩኝ መረጃውን ያደረስኳችሁ የአምላክ ስራ ነበርኩ። መልካም ጊዜ ይሁንላችሁ።